ለኛ ብርሃናችን አይናችን ለኛ ብርሃናችን ድንግል ማርያም አለኝታችን እመቤቴ ምርኩዛችን ድንግል ማርያም ብርሃናችን የአማኑኤል እናት ነሽ ድንግል ማርያም ዶሮ እምነቴ አይናችን ለኛ ብርሃናችን አይናችን ለኛ ብርሃናችን አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ 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 እመቤቴ አንቺ ለኔ አዛኝቷ ሩሩዋ እናቴ አንቺ ለኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ 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 ጻድቃንዬ አንቺ ለኔ እናቴ አንቺ ለኔ እመቤቴ የነገርኩሽን አደራሽን እመቤቴ የነገርኩሽን አደራሽን የነገርኩሽን አደራሽን የነገርኩሽን አደራሽን ዘንድሮም አልቀረም አደራሽን ጊዜን ይመጣል አደራሽን ስምና አደራሽን አናግርሻለሁ አደራሽን ጉልበትን ቢፈትን እያንባስ እንዳገት አደራሽን አልቀርም በፍጹም አለብኝ ስለት ዳዊት ደግማለሁ ቆሜ ገረገራ ዳዊት ደግማለሁ ቆሜ ገረገራ ድንግል እመቤቴ ተዋሕዶን አደራ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የባለወልድ እናት የመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የሁላችን ምርኩዝ ጻድቃኔ ማርያም ነይ ነይ አስራት አገሩ ተክለ ሃይማኖት አስራት አገሩ ተክለ ሃይማኖት ማማሩ በልዩ መንበሩ ደብረ ሊባኖስ ማማሩ በልዩ መንበሩ ደብረ ሊባኖስ ማማሩ 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 ደብረ ሊባኖስ ማማሩ 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 ደብረ ሊባኖስ ማማሩ ተባበስን ደብረ ሊባኖስ ማማሩ ደካማ ልጆቹ ደብረ ሊባኖስ ማማሩ በአንድ እግሩ ቆመ ደብረ ሊባኖስ ማማሩ ተዘረጉ እጆቹ ማማሩ 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 ደብረ ሊባኖስ ማማሩ አይነሽ ክብሬ ቅኔ ሽልማቴ አይነሽ ክብሬ ቅኔ ሽልማቴ ድንግል ሆይ በምልጃሽ ተነሳ ጉልበቴ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ጻድቃኔ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ በሰላም ነይ ነይ በሰላም የሁላችን እናት ድንግል ማርያም ነይ ነይ እምዬ ማርያም አምላክ ወድሻለሁ አምላክ ወድሻለሁ አምላክ ወድሻለሁ አምላክ ወድሻለሁ ዓለም እንዳሻለሁ አምላክ ወድሻለሁ ራሽን ትላለህ አምላክ ወድሻለሁ ላንቺ ዝና አምላክ ወድሻለሁ አንደበቴ መቻልፍና አምላክ ወድሻለሁ ሆናጀውሽ አምላክ ወድሻለሁ አማላቴ ብቻልኩሽ አምላክ ወድሻለሁ ጎዳና ጀውሽ አምላክ ወድሻለሁ ኋላቆ በግብ ታረዱላት ሰማይ ሆኑላት 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 ታረዱላት ሰማይ ሆኑላት በግብ ታረዱላት ሰማይ ሆኑላት የተሰንቶ ዘማ
ነፍሳት ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በእንቲአሆሙ ቅትለነ ለቤዛሆሙ ሰላም ለኪ በአሳእንኪ ማየ ዘአስተይኪዮ ለጽሙዕ ከልበ ከመ ተራህርኪ ቅድመ ማርያም ርግብ ተራህርሂ ለቤዛ ሕዝብ ሰላም ለኪ ማርያም ጸግዊ ለደቂቀ ዛቲ መስያት እምነዋየ ጽድቅ ብዙ ዋኮ ህዳት አመ ይጸራ መዋዕለ ሴት ሰላም ለኪ ድካመ ጌጋዬ የትማ ማርያም ጽድቀ ዚአኪ በጽና መዳለ ወጥበብ ሶበመላ ከመ ሰማኒተ ነፍሳተ ወሰባ እፍነ ማይ ሃየለ ወሙአ። አምላኬ ሆይ እምወደውን ታውቃለህና ጠብቅልኝ፣ እምፈራውን ታውቃለህና አርቅልኝ፣ እምመኘውን ታውቃለህና አሳካልኝ። አሜን። ይሁዳን አውግዘው በድንጋይ የወገሩ ሰዎች በሆነ ሰው ሕይወት ውስጥ ከይሁዳ ከፍተው አይተን በዝምታ አልፈን ነበር። አሪዮስ ብሎ ስለ ክፋታቸው አገር የፈረጃቸው ሰዎች በሌላ ሰው ሕይወት ውስጥ ስለ ፍቅር እንደ ክርስቶስ የሚሰቀሉ ነበሩ። ማን ያውቃል የበርባን ነፍስ ከክርስቶስ ለከፋ መስቀል ታጭታ እንደሆን። ይህችን ነፍስ ዛሬ አየኋት። ወደ ሕይወቷ ለተመላለሱ ወንዶች የጥላቻ ጦር የሰበቀች ይህች ነፍስ አፈቀርኩ አለች። ከጨለማ በፍቅር የወደቀች ጽልመት ያጠላባት ይህች ነፍስ ፋናዬ ነህ አለችኝ። አንድ ቀን ለመዋል የምትደክም ይህች ነፍስ ዘላለም እቅፌ ውስጥ ለመኖር ተመኘች። ለካ ተዋውቀናል የምንለው በሽፋናችን ተከልለን አይነ ርግባችንን አይተን ነው። አለቁ ተቋጩ ካልናቸው እልፍ ታሪኮች ጀርባ ለካ እልፍ ጅምር ታሪኮች አሉ። ፍጹም መልካም ፍጹም ክፉ የለም ለካ። ሞይ ናፍቆት ባዛላቸው ደጅ የጠኑ ጣቶች የበሬ መቃኑ ሰርክ ቢቀረቀር አትዘን ጌታዬ ከፍቼ ብትገባስ ምን አሳይሃለሁ ከበደሌ በቀር። ጣትህ እስኪቆስል ታንኳኳለህ አንተ ኃጢአት ለጠፈራት የመከነች ፍሬ። ተኝቼ እንዳይመስልህ ክፋት ያከረፋው አያስጠጋም ኖሬ። መቼ ትሄዳለህ ከደሳሳው ቤቴ ተስፋ ማረግ ትተህ? ካልጎደለ በረት ለአንዲት ግልገል ፍቅር ምን አንከራተተ? አትፈልገኝ ልቀር ይደብቀኝ ቤቴ ሽፍንፍኑን ታኮ። በሚሰጡ እጆች ፊት ለመቀበል ማነስ ያሳፍራል እኮ። መቼ ትሄዳለህ?
ጎዳናቸውሽ እማምላክ ውድ ዙፋን አቦ በግፍ ታረዱ ላሰማችሁ ኑላት 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 ታረዱላ ሰማዕቱ ኑላት በግፍ ታረዱላ ሰማዕቱ ኑላት የለም ሰምቶ ዝም አይልም ዝም አይልም ሰምቶ አይልም ሰምቶ ዝም አይልም ሰምቶ ቸሩ መድኃኔዓለም ዝም አይልም ነገ ቆርባለሁ። ሳትቆርቡ በሩ ይዘጋል። ክርስቶስ መብረቅ እያብለጨለጨ የሚመጣበትን ጊዜ አይደለም። ለእኛ ምጽአታችን ምናችን ነው? የምንሞትበት ቀን ነው። በሩ ይዘጋል። ሳንቆርብ ይመጣል። ሳንታረቅ ይመጣል። ሳንጸልይ ይመጣል። የቀማነውን ሳንመልስ ይመጣል። የበደልነውን ሳንክሰው ይመጣል። እንደ ተዝረከረክን ይመጣል። ለምንድን ነው ብቸኛ እንደሆን የሚሰማን ወገኖቼ? እንዴ አንዳንድ ወጣቶች ተሰጦቼ፣ ክህሎቶቼ፣ አቅሞቼ፣ ማንነቴን የሚያደንቅልኝ፣ የሚያወድሰኝ፣ የሚያሞግሰኝ፣ ቦታ የሚሰጠኝ፣ ክብር የሚያጎናጽፈኝ ማን አለ ብለን እኮ ነው ሆድ የሚብሰን። እነገሌና እነገሌ ስላላደነቁን እኮ ነው የሚከፋን። እነገሌና እነገሌ ከኋላ ሆነው ስላላጨበጨቡልን እኮ ነው የሚያስኮርፈን። የዓለም ሙገሳ እኮ ስለቀረብን ነው የተንኳሰስነው። እዩ ግን ወገኖቼ ተሰጦቻችንን፣ ክህሎቶቻችንን፣ ማንነታችንን ያደነቀልን አምላክ እንዳለን አታውቁ? አንተ ወጣት ሆይ እንዳንተ ያለ ግሩምና ድንቅ ሆኖ የተፈጠረ በዚህ ምድር ላይ ማን አለ? እግዚአብሔር በእጆቹ የፈጠረው አንተን አይደለ? እግዚአብሔር በአፉ እስትንፋስ እፍ ያለበት ከመላእክት ወገን ማን አለ? የአፉን እስትንፋስ ያገኘ በእጆቹ የተጨበጥ ደግሞ እስከዚህ በላይ በእጆቹ ጨብጦ ብቻ መፍጠር አይደለም፣ በእጆቹ ችንካር ተክሎ ያስጌጠ ካንተ በቀር ማን አለ? ለዚህ እኮ ነው ግሩምና ድንቆኝ ተፈጥሬያለሁና አመሰግናለሁ ሲል የዘመረው። ለሰው ያላደረገው ምን አለ? እግዚአብሔርን እንደ ሰው የደፈረው የለም፣ እግዚአብሔርም እንደ ሰው ያከበረው የለም። እንዳንተ የከበረ ፍጥረት እስኪ ምድር ላይ ፈልግና እይ። ስትፈጠር መላእክት ያሸበሸቡልህ፣ ይፈጠር ይፈጠር ተብሎ የተዘመረልህ እንዳንተ ያለ ማን አለ? ክብርህንም አወቀው። ይህ ሰው ምንድን ነው? እንዲህ ትሆንለት ዘንድ ሰው ምንድን ነው ተብሎ ፍጥረትን ያስደነቀው እንዳንተ ያለ ማን ነው? እንዳንተ የተፈጠረ እንዳንተ የተከበረ እግዚአብሔር ከሰማይ የወረደው ለእንስሳት ይመስልሃል? እግዚአብሔር ወደ መቃብር የገባው ለእጽዋት ይመስልሃል? ለሉሲፈር ለዲያብሎስ እንዲሆነዋልን? መንጦላይቱን ለሚይዝ አዜ መንጦላይት ለተባለ ለሳጥናኤል ይህን አድርጓልን? አላደረገም። ምክንያቱም አንተ የከበርክን። አየ ምድር ተሰጦች፣ ምድር ክህሎቶች፣ ምድር ማንነትን ባታጨበጭብልህ ብዙ እንዳይደንቅ የበታችነት እንዳይሰማ ብዙ ወጣቶች በበታችነትም በብቸኝነትም ነው ራሳቸውን እየጎዱ ያሉት። ብቸኝነት እንዳይሰማ አንተ የኔ ነህ የሚልህ ዓለምህን የቀመሰ አለ። ስሜቴን የሚረዳ መፈተኔን የሚያውቅ የለም እንዳትል። ካንተ በላይ የተፈተነ፣ ካንተ በላይ የተገፈተረ፣ ካንተ በላይ የተተወ፣ ካንተ በላይ የተባረረ፣ ካንተ በላይ የተናቀ አለልህ። መፈተንን ስለቀመሰ ሊራራልን የሚችል አምላክ አለ። ወጣቶች ወይ ይሄ አምላክ ነው አንተ የኔ ነህ የሚልህ። አንተን ከፍ ያደርግ ዘንድ እሱ ዝቅ ስላለ
ከፍታህን ተመልከተው እንጂ ከፍታህን በዓለም ማዋረድ ለምን እየለካው የበታች እንደሆን ታስባለህ? ለምንድን ነው? ምናልባት ውብ ስላልሆንሽ፣ ምናልባት ኪስ ስላልሞላ፣ ከጓደኞች ያነስክ፣ ምናልባት ቪላ ቤት ውስጥ ስላልኖርክ፣ በጣም ብቸኛ፣ በጣም ምስኪንና ጎስቋላ እንደሆንክ የምታስበው ለምንድን ነው? አየህ፣ አንተ በእግዚአብሔር እጆች ውስጥ ያለህ ነህ። የበታችነት የብቸኝነትም ስሜት ለሚጎዳቸው በስምህ የሚጠራ ደግሞም በደንብ የሚያውቅ ደግሞም ማንነትህን ከፍ ያደረገልህ አምላክ እንዳለ ካወቅ ጽናናለህ። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። ምንድነው ምን እንደሆን ምንድነው ምን ሆኛለሁ ብለን በደንብ ቁጭ ብለን ማሰብ አለብን። ቁጭ ብሎ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያደረኩ ነው? እንደዚህ። ትናንትና ምን እያደረኩ ነበር? እንደዚህ። እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ። እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ እንደዚህ እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ እንደዚህ እንደዚህ። ለዚያም ወስደው መፍትሄ ምንድን ነው? እንደዚህ እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም፣ የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን እሱ ስለማናስብም ጭምር ነው። ሰይጣን ምንድን ነው የሚያደርገን ካላችሁ፣ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ። እኔ የጠራን ለምንድን ነው ላውቃላችሁ? መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም። መንግስቱን ሊያወርሰን ጠርቶናል። ይኸው መንግስቱን ሊያወርሰን ከጠራን በምድር የምንኖርበት መክሊትሳ የት ይገኛል ስትሉኝ፣ መንግስቱን ስንከታተል መጀመሪያ ምኑን ፈልጉ አለ? መንግስቱን ፈልጉ። ከዚያስ ምን ይጨመራል አለ? ሌላው ይጨመራል አለ። ሰው ተጠርቷል። ሁሉም ሰው ለመክሊት ተጠርቷል። ለምን አይነት መክሊት? መንግስቱን ለመውረስ። መንግስቱን የሚወርስበትን ነገር ሲሰራ የምድሩን ደግሞ ክርስቶስ ያበጅለታል። ይሄ ነው መሰረታዊ ነገሩ። እና እግዚአብሔር እሱ ጠርቶ ሰጠን እንጂ እኛ የጠራ ነው አይደለንም። ፈለገን እንጂ አልፈለግነው። እሱ ነው የሰጠን። መክሊታችን ማወቅ፣ ራሳችን ማዳመጥ፣ ለእግዚአብሔር ጥሪ አቤት ማለት፣ መክሊታችንን ለይተን መሰማራት ይገባናል። እግዚአብሔር የሚያዘገየን በአንዴው አሰናብቶን ሰላም ሰጥቶን በአንዴው ጤናችንን እንዲሁ ደህና ሁኑ ብሎ ማባረር ከብዶት አይደለም። አንዳንዶቻችንን ከነበሽታችንና ከነ ህመማችን እየታገሰ ቤት ውስጥ የሚያስቀምጠን በህይወታችን እንድናድግ ስለሚፈልግ ነው። እውነት እንነጋገር ከተባለ እኮ ክርስቲያኖች ልብ ብላችሁ ራሳችንን ሁላችንም እንመርምረው። ከእግዚአብሔር የሆነ ጥያቄን መልስ ለማግኘት ብለን መተን ቤተ ክርስቲያን የቀረን ሰዎች የለን? እኛ የመጣ ነው እግዚአብሔርን ፈልገን እኮ አይደለም፣ ጥያቄ ለማቅረብ ነው። ጥያቄውን እስኪመልስልን ግን እግዚአብሔር አምላክ እዚሁ አስቀምጦ ነው። ይሄ ታዲያ መባረክ አይደለም እንዴ? እኛ ያልጠየቅነው ያልተማጸንነው አድርግልኝ ብለን እንኳን እኮ ያለመነው ልመና እኮ ነው። ሁላችንም ቢባል እንኳን ይሄ የሚከብድ ነገር አይደለም። አያችሁት? እግዚአብሔር ጥቂት ጊዜ አብራችሁት እንድትቆዩ እስከ ተወሰነ ጊዜ ላይ ከነህመማችን አብራን ቁጭ እንድንል የሚፈልገው ፈውሶን ሰላም ሁኑ ብሎ ማሰናበት ከብዶት አይደለም።
አንዳንዶቻችን ጤናውን ባገኘን ጊዜ ላይ እግዚአብሔርን ትተነው ስለምንል እውነት ከእግዚአብሔር ጋር ብንታመም ይሻላል እግዚአብሔርን አተን ጤነኛ ከምንሆን እሱ ነበር የሚሻል። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ብሎ ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ እንጂ ዘሎ ተሯሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁ ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አዋራ እያቦነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮሃለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቷል። አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደል? በቃ መተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ምን አለ? ክርስቶስ የማይረሱ ዝምታዎች ነበሩት። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድን ነው ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሹ። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና አለ እንደኛ እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡት። ሰላም ያገኝ እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል እግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ በፈሰሰ እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙ ነገር ይተካል። በፀሐይ ፊት እየተመላለሰ ውስጡ ግን የጨለመ ሰው የለም አለ። በሰው ፊት እየታየ ጻድቅ እየመሰለ በእግዚአብሔር ግን የተጠላና የተናቀ የለም አለ። እቺ ፀሐይ አያችሁ ይሄን ትሸፍናለች። ክርስቶስ ግን ሲመጣ ይሄ የሚሸፈን እንዳይመስል። እውነተኛው ፀሐይ ሲመጣ ተራራው እንደ ተራራነቱ፣ ሸለቆ እንደ ሸለቆነቱ ይታያል። ጻድቃን እንደ ጽድቃቸው፣ ኃጢአተኞች እንደ ኃጢአተኛነታቸው ይታያሉ። አሁን እኮ እቺ ፀሐይ ያልሸፈነችው ምን ገመና አለ? ቆመን እንራመድ እንጂ እኮ አማናዊው ፀሐይ ጽድቅ ኢየሱስ ክርስቶስ ወጥቶ አብርቶ የሚያሳየው ስንት ክፋት አለ፣ ስንት ጽድቅ አለ። ይህቺን ዕለትማ ምንናፍቃት እውነተኞቹ ተራራ እንደሆኑ እውነተኞቹ ከፍ እንዳሉ የሚታዩባት ዕለት ናት። እቺን ቀን እንናፍቃታለን። እቺ ቀን ላይ ክርስቶስ ሊያረጋት የሚችለው እቺን። ይሄ ቀን እውነት የሚያስፈራ ነው ስትሉ ግን እውነት አይደለም። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ በመሆኑ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙ። ቤተ ክርስቲያን ስትሄዱ ማንንም የሚከስ ሕሊና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምርት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ተው ይተውላችኋል፣ ይቅር በሉ ይቅር ይላችኋል። ወንዶች በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ሴቶች የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት። የካህናት በሽታቸው ምንድን ነው? ትዕቢት ነው። አይምሯችን ረቂቅ፣ እግዚአብሔርን የሚያሰላስል፣ ስለ እግዚአብሔር የሚያስል፣ ስለ እግዚአብሔር የሚናገር፣ ስልጣናችን ምጡቅ፣ ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት። እኛ ያሰርነውን መንግስት አይፈታው ይላል።
እንዲህ እያሉ ይታበያሉ። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። 10 ሰሃን እንጀራ እያለ የንስሐ ልጆች እዚያው ይሻግታታል፣ ለሰው አይሰጠውም ማለት ነው። መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት። የሽማግሌዎች ወይም የአረጋውያን በሽታቸው ምንድነው? ገንዘብ መውደድ። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች፣ ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ይሄ 5ቱ ምናችን ነው? በሽታችን ነው። ሁሉም አይነት በሽታ ከቤተ ክርስቲያን በታች ነው። ቤተ ክርስቲያንን የሚያሸንፋት ኃጢአት የለም። ምንም የኃጢአት ማህበር ቢኖር ከጌታችን ከኢየሱስ ክርስቶስ ደም በላይ የሚሆን ኃጢአት የለም። ምንም ነገር ቢሆን በሱ ደም ይደመሰሳል። ምንም ኃጢአት ከእግዚአብሔር ይቅርታ በታች ነው። የሥላሴን ስም ማጥናት መማር፣ በሥላሴ ስም መመካት፣ በአብ በወልድ በመንፈስ ሲበሉ አማትቦ መብላት፣ ከቤት ሲወጡ አማትቦ መውጣት፣ ወደ ቤት ስትገቡ የራሳችሁ ቤት እንኳ ቢሆን አማትባችሁ መግባት፣ ውላችሁ ወጥታችሁ እንኳ ቢሆን ተመልሳችሁ ስትገቡ አማትባችሁ መግባት፣ የራሳችሁን እስክብሪቶ ለሰው አውሳችሁ እንኳ ቢሆን ሲመለስ አማትቦ መቀበል፣ የትም ቦታ ላይ የሥላሴን ስም ማህተም ማድረግ ነው። የጌታችን መድኃኒታችን ኢየሱስ ክርስቶስን ስም መጥራት። ሰይጣን ኢየሱስ እንደሚባል ስም አድርጎ የሚጠላው ነገር የለም። ታውቃላችሁ? ይሄን እውነት የለም። የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ሲባል ከሰማይ በታች ከምድር በላይ ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። ስለዚህ በጌታችን በኢየሱስ ክርስቶስ ስም መመካት፣ ስሙን ጠርቶ መተኛት፣ ስሙን ጠርቶ መውጣት፣ ትራንስፖርት የሚሆን መንገድ ላይ የሚሆን የእሱን ስም እየጠሩ መሄድ። በኢየሱስ ክርስቶስ ስም ድል የማይነሳ አጋንንት የለም። እስቲ እግዚአብሔር ያሳያችሁ። ራሳችሁን ለመለወጥ ስንት ዓመት ለፍታችኋል? ደጋግሞ የሚጥለንን ኃጢአት ለመላቀቅ ስንት ዓመት ነው የደከማችሁ? 7 ዓመት ጣርኩኝ፣ አንድ ኃጢአት ግን ሊለቀኝ አልቻለም አትበል። አምና ባይሳካ ዘንድሮም ጣር፣ ዘንድሮም ባይሳካ ከርሞም ጣር። 38 ዓመትም 40 ዓመትም 50 ዓመትም ሊያደክምህ ይችላል። ሕይወትን ሙሉ ለሕይወት ይጣርለታል። ደግሞ ጌታችን ኢየሱስ ክርስቶስ እንራመድ እንጂ ከቤተ ክርስቲያን ብቻ እንውጣ እንጂ አንድ ቀን ይመጣና ልጄ ተነስ ማለቱ አይቀርም። እድገት ነው ክርስትና፣ እድገት ነው እንጂ አንድ ጊዜ የተወሰነ ወይም እድል አይደለም። እንደ እድል ተሰጥቶ አንድ ያለቀ ነገር አይደለም። ድኛለሁ አይደል ብለህ የምትኖረው አይደለም። ሁልጊዜ መዳንህን ከክርስቶስ ጋር ይዘህ የምትቀጥለው ነው። ስትወድቅበት የኖርከው ስጋ ወደ ስህተት ሲጥልህ፣ ወደ ዝሙት ሲጥልህ፣ ወደ ሌብነት ሲጥልህ፣ ወደ ውሸት ሲጥልህ፣ ወደ እንቅልፋምነት ሲጥልህ፣ ወደ ሆዳምነት፣ ወደ ዘረኝነት፣ ወደ ስድብ ሲጥልህ የነበረውን ስጋ ተሸከመው። አሁን ግዛውና ወደ ገነት ይዘው ሂድ። ራስህ እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለከት እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው የሚገርም። ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ስራዬ ራሱ ግራ የገባው ነው። እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ፣ እኛው ነው። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ፣ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል። ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል። እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቅርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል። በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላናል። ይህ ከባዱ መከራ ነው። ሰው ከተመኘው ጋር ሰው ለመኖር ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት። አዲስ ነገር እናጣለን። ምንም ነገር ትውልድ ይመጽእ ትውልድ ይሃልፍ ወአልቦ ግብር ሐዲስ በታሕተ ሰማይ። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም። መጽሐፈ መክብብ ምዕራፍ 1 ላይ ሲናገር ትውልድ ይመጣል፣ ትውልድ ይሄዳል፣ አዲስ ነገር የለም። ሁሉም ነፋስን እንደመከተል ነው ይላል። እስቲ ከነፋስ ጋር ሩጡና ጅራቱን ትይዙት እንደሆነ ምንድን ነው የምትሆኑት? ልባችሁ ውልቅ። በዚህ ዓለምም ደስታ ስንፈልግ እሱ ሲሸሸን፣ ደስታ ሲንፈልግ እሱ ሲሸሸን ልባችን ወልቆ ጥላን እንደመከተል ነው ብሎታል አረጋዊ መንፈሳዊ። ዘይሐስሶን ለክብራት ከመጽላሎት ይጎየያ ምኔሁ፣
ክብርን የሚፈልግ ሰው እንደ ጥላ ከሱ ምን ይላል ይላል። እሺ ፀሐዩ በምስራቅ ሆኖ እናንተ ወደ ምዕራብ ሩጡ፣ ጥላችሁ በየት ነው ያለው? አቤት በፊታችን ነው። አሁን ፀሐዩ በኋላችሁ ነው። እናንተ እስኪ ወደ ጥላችሁ ስትሄዱ ጥላችሁ ምን ይላል? ከዛ ስትጨምሩ ተከተሉት በደንብ ምን ያደርጋል? ይሮጣል። ሀጣንን ፍየል አላቸው አለ። ፍየል ስትሄድ ምን ብላ ነው ያለ? ቀና ብላ ነው። ሀጣንም ምኖች ናቸው ነው ያለ? ትዕቢተኞች ናቸውና ነው። ቀና ብሎ ደግሞ አደፋፈ እንደዚህ ሰውዬ አላረክኛም ተመስገን እኔ ስምህን እጠራለሁ እንደዚህ የሚል ሰው ሰምታችሁ ታውቃላችሁ? ዘፋኞቹን በጭፈራ ቤት ሲያይ ያን ዱርዮች ምናምን ኧረ ተመስገን ጌታ ቢያንስ እንዲሁ ሰንበት አስቀድሳለሁ ምናምን የሚል ሰው አለ። የሚሽሞረሞር ማለት እንደዚህ የሚባል ነገር የለም። ጸሎቱ ተሰምቶ የተመለሰ የትኛው እንደሆነ ታውቃላችሁ? የትኛው ነው? ዝም ያለው እንደዚህ ነው። እንዲሁም አባ ጊዮርጊስ ይናገራል። እንደ ሁለት ውሾች ይላል። ሁለት ውሾች እየሮጡ ሄደ። አንዱ ባፉ ምን ይዟል? እንጀራ ይዟል። እንጀራ ይዞ አንደኛው ሊቀመው ሲሮጡ ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ ያዘው ውሻ ሲያይ ምን ውሻ የምን ውሻ ነው? ደግሞ እንጀራ ይዟል። ሌላ መስሎት የሌላው ውሻ እንጀራ ሊቀመው ሲል የራሱ ሲወርቅ ማለቀም ያደርገዋል። ይሄኛው ሰው ቤቱን ምን ብሎ ተረጎመው? መመጻደቅን ተንኮልን ምናምን ይዞ ቤተክርስቲያን ውስጥ የሚጸልይ ሰው አለ። የደንቆሮ አምላክ ይቅር በለኝ ብሎ ደግሞ እንዲህ ያለው ሰው አለ። የጸሎቱን ዋጋ ማን ነው ይዞት የሚሄድ? ያኛው ውሻ ነው ይዞት የሚሄድ። ቤተክርስቲያን ውስጥ ቆሞ ራሱ ሌሊቱም ብሎ ቀጥ ብሎ እየጸለየ ተመጻዳቂ ከሆነ የጸሎቱን ዋጋ ማን ይዞ ይሄዳል? አጎኑ ዝም ብሎ ጌታዬ ማረኝ የሚለው እሱ ዞ ቤቱ። እንደዚህ የሚያደርግ ሰው ከጸሎቱ አንድ የሚጠቀም አይምሰለው ይላል አባ ጊዮርጊስ። እና እየተመጻደቁ ስለሆነ ጸሎቴን ላቋርጠው ብትሉኝ አታቋርጡት። ምክንያቱም ጸሎቱን ካላቋረጣችሁት ጸሎቱ ራሱ እንዲህ ከማለት ያድናል አይደል? ከምጽድቅ ቢያንስ ደግሞ ያድንና ሌላ ቀን ወደ መሰማት ያደርሳል። አንድ ዝም ብሎ ሞኝ ነው አሉ ሄዶ የድጓው መምህር የንታ አቤት ድጓ ምን ያደርጋል? እንዲህ ከማለት ያድናል አሉታል። ምን ድጓ ምን ያደርጋል ከማለት ያድናል ድጓ አሉታል። ስለዚህ ዝም ብለን ስንጸልይ ከምን እንድናለን? ከእንደዚህ ያለ መመጻደቅ እንድናለን። ስለዚህ ግብዝነት የሚባለው ይሄ ነው። ራስን ከሰዎች ጋር እያነጻጸሩ ከነገሌ ማኔ በቁርጡ ያልሻል። አሁን እንዳለ የኢትዮጵያ ምዕመን በሙሉ ተመጻዳቂው ነው። የመጨረሻ እናንተ ጳጳሳት፣ እናንተ ወዳሞች፣ እናንተ ቄሶች፣ እናንተ መነኮሳት እኛ ለፍተን እኛ ምን ትስብለን? ወይ ግሩም ነገር እንደው እኮ ይገርማል እኮ እናንተ። ትናንት መጥቶ እኮ እንደዚህ የሚበጠብጠው ማለት ነው። መቅደስ ውስጥ ያለው ፈተና እንዲያውም ከውጭ ካለው ሳይብስ ይቀራል። እንዲያውም የሱ ትንሽ ጠንከር ያለ ነው። ምክንያቱም የምግብ ጉዳይ የውጭ ፈተና ነው። አያችሁት? እህል የሚያሳስበው ሰው ገና ቤተ መቅደስ ገብቶ ያልተፈተነ ሰው ነው። ቤተ መቅደስም ገብቶ ምግብ የሚያሳስበው ከሆነ ሰውነቱ ነው እንጂ ይሄ ሰውዬ እዚህ ያለው ሐሳቡና ምኞቱ የት ያለ ሰው ነው? ውጭ ያለ ሰው ነው። ውጭ ያለ ሰው ነው ስለ ምግብ የሚያስበው። ይሄንን የምግብ ፈተና የስስት ፈተና ያለፈ ሰው ግን መቅደስ ውስጥ የገባ ሰው ነው። ክርስቶስን መቅደስ ቦታ ላይ ወሰደው። በመቅደሱ ውስጥም አልፈተነው። በመቅደሱ ውስጥ አስገብቶ ቤተ መቅደሱ ጫፍ ላይ ነው ያወጣው። አዎ ስሙ በደንብ ለምን ይመስላችኋል? ቤተ መቅደሱ ውስጥ ያልፈተነው ጫፍ ጣሪያ ላይ እስኪወጣ ድረስ ምን አስጠበቅ? አዎ ሰውን ሰይጣን በጣም የሚገርማችሁ ክፋቱ የሚፈትነው ቤተ ክርስቲያን ገብቶ መኖር የጀመረ ጊዜ አይደለም። ሲፈትነውም በዛ ጊዜ ላይ በጣም ቀላል የሆነ ፈተናን የሚፈትን ግን ቤተ መቅደስ ውስጥ እየቆየ ሲመጣ ቤተ መቅደስ ውስጥ ያለው ሱታፌ እየጨመረ ሲመጣ ቃለ እግዚአብሔር መስማት ሲጀምር መዝሙር ማዳመጥ ሲጀምር መልካም የሆኑ እግዚአብሔርን የሚያስደስተውን ነገር በሙሉ መስራት ሲጀምር ምንም አይለውም። እየሰማችሁ ነው? ምንም አይለው። ቀጥልበት ነው የሚለው። እንዲያድግ ነው የሚፈልገው። አይገርማችሁም? ጠላት እንዲያድግ ነው የሚፈልገው ሁላችንንም እንድናድግ። እየጾምን ከሆነ ጾም በደንብ ነው የሚለው። እየጸለይክም ከሆነ ጸልይ በደንብ። እየሰገድክ እየመጸወት ከሆነ በደንብ አድርገው። እያስቀደስክም ከሆነ በደንብ አስቀድስ። አልነካህም ነው የሚለው።
ልክ እንደነዚህ አይነት ነገሮች ላይ ያለን ሱታፌ ወይንም ደግሞ ህብረት እየጨመረ ሲመጣና ከፍ ማለት ስንጀምር ፈተናው የሚጀምረውና ትልቁን ፈተና ጦሩን መምዘዝ የሚጀምረው ያኔ ነው። እና አበው ለዛ ነው የሰይጣን ክፋቱን ተመልከቱ ይላሉ። እንደ ህንጻ ብታስቡት የመጀመሪያው ወለል ላይ ሰይጣን አይገፈትራችሁ፣ 15ኛው ወለል ላይ አውጥቶ ነው የሚገፈትራችሁ። ለምን እንደሆነ ታውቃላችሁ? አንደኛው ወለል ላይ አንድ ሰው ወጥቶ ለምሳሌ ቢገፈተር የመትረፍ እድል አለው የለው? አለው። የተሰበረውም ሊሰበር ይችላል፣ የጎደለውም ሊጎል ይችላል፣ ግን ህይወት ሊቀጥል ይችላል። 15ኛው ፎቅ ላይ አውጥቶ የተገፈተረ ሰው ይሞታል ይኖራል? ባትገፈተሩም መገመት አይከብዳችሁ። ምን ያደርጋል? መሞቱ አይቀርም ማለት። ሰይጣን ማለት እንዲህ ነው። ገና መንፈሳዊ ህይወት ልምምድ ስትጀምር ምንም አይነካህ፣ ቀጥልበት ነው የሚል። ልክ የሆነች 15ኛ 12ኛ ከፍ ብለህ መሰበር ሳይሆን የምትሞትባት ደረጃ ግን ልክ ስደርስ ይገፈትራል። ጫፍ ላይ ያወጣው ለዛ ነው። ጫፍ እስኪወጣ ምንም አላለው፣ እየገፋን የወሰደው ክርስቶስ። ሳይገርማችሁ እየተገፋ መሄዱ። አሁን እኛ ይሄንን ፈተና ብንፈተን ምንም ላይ ደንቅ ይችላል። ይሄን ፈተና በነገራችን ላይ የትዕቢት ጾር ነው። እስኪ ትዕቢት በሉ። አሁን እኛ በትዕቢት ብንፈተን በጣም ነው የሚደንቀው፣ እጅግ በጣም ነው የሚደንቀው። በእውነት ለምን መሰላችሁ? ትዕቢት እኛ ላይ ሲመጣ የሚደንቀው አንድ ሰው የሚታበየው የሆነ ነገር አለኝ ብሎ ሲተማመን ነው አይደል? ነው አይደለም? አሁን ምን ኖሮ ነው እኛ የምንታበየው? አለን የምንለው ነገር በሙሉ እኮ እግዚአብሔር ነው፣ በሙሉ ማለት ነው። እኛን በትዕቢት ብንፈተን በጣም የሚደንቀው ምንም ነገር ሳይኖረን ስለምንኮፈስ ነው። ክርስቶስን በትዕቢት ሲፈትነው ግን በጣም ይደንቃል። ሁሉም ነገር በእጁ ነው። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መምጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ፣ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቃር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። የአንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ እያስባለሁ ሜክሲኮ። ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። ለቀን ቀርቶሻል ብሏል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው፣ ደሟ እንዲህ ነው። አንቺ ደግሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች።
እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ ረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ይኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ውሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ዕጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን ይጀምራል። ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክህ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። በቅርቡ አንድ ገና ወጣትነቱን ያልጀመረ ብላቴና እናቴ አትወደኝም ብሎ አሉ ታንቆን የሞተው አሉ። ሰሞኑን ስሰማ ወላጆቻችሁ ያላፈቀሯችሁ እንዲወዷችሁ የምትፈልጉ ሰዎች ገሸሽ ያሏችሁ ያመናችኋቸው እጮኞች የከዷችሁ እንኳን ብትሆኑ አንድ ዘላለማዊ ድምፅ ግን ወጣቶች እንድትሰሙ እንፈልጋለን። እግዚአብሔር እንዲህ ይላችኋል፣ በዘላለም ፍቅር ወድጃሻለሁ ይላል። እንደ እግዚአብሔር ሰውን የወደደ ማን አለ? ይህ ድምፅ ከፍ ብሎ ካልተሰማ እውነት ነው ጥቂት ሰዎች ሲያኮርፉ ትሰበራለህ። በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ይህንን ድምፅ ግን ስማው፣ በዘላለም ፍቅር ወድጄሻለሁ ይላል። የትኛው እጽዋት ነው ሲበቅል ክርስቶስን አልብሰኝ ብሎ የለመነው? ሊበርደኝ ይችላል ቅርፊት አድርግልኝ ብሎ የለመነ እጽዋት አለ? እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ስጋን ተዋህዶ የራሱን ስጋ ፈጥሮ እኮ መኖር ይችል ነበር። ለምንድን ነው በሰው ማህፀን ውስጥ በእመቤታችን ማህፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጪ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለእመቤታችንን የሰጠው በቃ በሷ በኩል እግዚአብሔር ደግሞ እኛን ጎበኘን። በሷ በኩል እግዚአብሔር ደግሞ እኛን አየን። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር። ታሪካቸውን የምታገኙት የጥር 30 ስንክሳር ላይ ታገኙታላችሁ። እነዚህ ሴቶች አባታቸው ወይም መምህረ ንስሐቸው ካህኑ ቀሲስ ፎላ ይባላል እና በዘመኑ የነበረው ሰው ይሄ ሰውዬ ሌባ ቄስ ነው። ቀሲስ ፎላ በአመፅ ገንዘብ የሚሰበስብ ሰው ነው። በአመፅ ገንዘብ ሰብስቦ አከማችቶ ለንጉሱ ደረሰው። ሂዱና ውረሱበት ሌባ ቄስ ብሎ አስወረሰበት። ቄስ ቤተ ክርስቲያንን ትቶ ገንዘብ መሰብሰብ ከፈለክ መወረሱ አይቀርም። የእውነት ይልኩ ነው ነገራቸው።
ቅዱስ ጴጥሮስ አንድ ቀን እርሙን እኮ አሳ ሊያጠምድዶ ባዶውን ነው ዙሮ ሲነጋ እና እንደው የኔታ ሊቀ ሊቃውንት ዕዝራ ምን ይላሉ መሰላችሁ? እንደው ቅዱስ ጴጥሮስ ጌታ ሲመጣ ማልዳ ምንድነው ያለው ለጌታ? ስንለፋ አድረን አንድም አሳ ምን አላልንም አላገኘንምና ቄስ ሲነግድ ድሮም አያምርበትም ይላሉ። ይሄን ሲተረጉሙት ድሮም ቄስ ቢነግድ አያምርበትምና ጴጥሮስ ምን ብሎ መጣ? ባዶ መረቡን መጣ። የቄስ ንግዱ ማን ነበረ? ክርስቶስ ነበር። አዎ እግዚአብሔር ክርስቶስን ሲያገኝ ግን ምን መጣለት? አሳ አገኘን። ቄስ ክርስቶስን ይነግዳል እንጂ አሳ አይነግድም ማለት። ገንዘብ ከሰበሰበ የክርስቲያን ሰው ገንዘብ ዓላማ ሆኖ ካገለገለ ይከስራል፣ ይወረሳል። ሲወረስበት እነዚህን ሴቶች መጣና እነዚህን ደናግል እሱን ያስተማራቸው ቀሲስ ፎላ እነዚህን ደናግል ሴቶች መጣና የንጉሱ ቢትወደድ መጥቶ ሃይማኖታችሁን ካዱ አላቸው። እኛ አንክድም ማለት ሄደና ቀሲስ ፎላን ገንዘብህን እንድመልስልህ ከፈለክ እነዚህን ሴቶች ሃይማኖታችሁን ካዱ ለጣዖት ስገዱ ብለህ ስበካቸዋል። ሄደና ሃይማኖታችሁን ካዱ አላቸው። ገንዘቡ እንዲመለስለት ለብር ብለው መልእክት ከሌላ ከነማን እንደሚቀበሉት አይታወቅም። የሚመጡ ቄሶች ዛሬም አሉን። እግዚአብሔር የተመሰገነ መተው ገንዘብ ውሻ በበላበት ምን ይላል የሚል የኢትዮጵያ ሰው ይጮሃል። የበልተው ተቀብለው በእውነቱ እንዲህ ነው እንዲያ ነው የሚሉ ቃሉን ላለማለት እንዲህ ነው እንዲያ ነው እያሉ እንደ ሜሞሪ እየተጫኑ የሚጮሁ እየመጡ የሚጮሁ ሞልተውናል። ዛሬ ቢሆን ከላይ እስከታች ነው ያልኩት። ምን አላሉ አሉን ሰዎች ሞልተውናል። እንዲህ ያሉ ሰዎች አሉ። ምን አሉ እንዴ? ስታስተምረን የነበርክ እንዲህ አልክ እንዴ? በልቶ እኛስ ክርስቶስን እንከተላለን። መጨረሻ ላይ ሄደ፣ ታዘበው ንጉሱ። በል ክርስቶስን ካድና ደም ጠጣ፣ ለጣዖት የተሰዋውን በግ ጠጣ፣ ያደረ የበከተ ምግብ ብላ ነው የጣዖቱን መስዋዕት በላ። መጨረሻ ላይ እነዚህን አስተምረህ ጥሩ ክርስቲያን ያደረካቸውን ሴቶች በሰይፍ ግደላቸውና ገንዘብን መልስላለሁ። ሊገላቸው ሰይፍ ይዞ ሄደ። አንተ ነፍሰ ገዳይ የክርስቶስን ሥጋ ለኛ ባቆረብክበት እጅህ የክርስቶስን ደም ለኛ ባቆረብክበት እጅህ የኛን ደም ልታፈስ መጣህን? ለአንተ ይብላኝ እንጂ እኛስ ክርስቶስን እንከተል ብለው አንገታቸውን ተቆርጠው ሰማዕት ሆኑ። አክሊል ተቀበሉበት። ተቀብለው ሲጨርሱ ምን ቢሆን ጥሩ ነው መሰላችሁ? ንጉሱ አንተ ለልጆች ያልሆንክ ለማንም አትሆንም ብሎ እሱን እንከተል። ምን አጣ መሰላችሁ? ገንዘቡንም ሃይማኖቱንም ክብሩንም አጣ። እነዚያ ሴቶች ግን የጸናውን ማንን አሰቡ? ያስተማራቸው፣ የመከራቸው፣ ወንጌል የነገራቸው፣ ያቆረባቸው ቄስ ደማቸውን ሊያፈስ ሲመጣ ክርስቶስን አስበው አክሊል ተቀበሉ። የጸናውን አስቡ። በስብሐት ለእግዚአብሔር ይቆያል።
አይናችን ለእኛ ብርሃናችን እመቤቴ ምርኩዛችን ድንግል ማርያም ብርሃናችን የአማኑኤል እናት ነች ድንግል ማርያም ወሮህም ነች አይናችን ለእኛ ብርሃናችን አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ 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 እመቤቴ አንቺ ለኔ አዛኝቷ ሩሩሃ እናቴ አንቺ ለኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ 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 ጻድቃንዬ አንቺ ለኔ እናቴ አንቺ ለኔ በአስራት አገሩ ተክለ ሃይማኖት በልዩ መንበሩ ደብረ ሊባኖስ ማማሩ በልዩ መንበሩ ደብረ ሊባኖስ ማማሩ 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 ደብረ ሊባኖስ ማማሩ 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 ደብረ ሊባኖስ ማማሩ ተባበስን ደብረ ሊባኖስ ማማሩ በካማ ልጆቹ ደብረ ሊባኖስ ማማሩ በአንድ እግሩ ቆመ ደብረ ሊባኖስ ማማሩ ተደረጉ እጆቹ ማማሩ 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 ደብረ ሊባኖስ ማማሩ አይነሽ ክብሬ ቅኔ ሽልማቴ አይነሽ ክብሬ ቅኔ ሽልማቴ ድንግል ሆይ በምልጃሽ ተነሳ ጉልበቴ ነይ እምዬ ማርያም ነይ እምዬ ማርያም ነይ ቤዛዊተ ዓለም ማርያም ነይ እምዬ ማርያም ነይ ቤዛዊተ ዓለም ቸሩ መድኃኔዓለም
ቤዛዌ ዓለም Paso
አይናችን ለኛ ብርሃናችን ድንግል ማርያም አለኝታችን እመቤቴ ምርኩዛችን ድንግል ማርያም ብርሃናችን የአማኑኤል እናት ነች ድንግል ማርያም ዶሮ እምነቴ አይናችን ለኛ ብርሃናችን አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ 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 እመቤቴ አንቺ ለኔ አዛኝቷ ሩሩሃ እናቴ አንቺ ለኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ 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 ጻድቃንዬ አንቺ ለኔ እናቴ አንቺ ለኔ አየሽ ወቄት ሆነ የማርያምን አየሽ ወቄት ሆነ የማርያምን አየሽ ወቄት ሆነ የማርያምን አየሽ ወቄት ሆነ የማርያምን
አይናችን ለኛ ብርሃናችን እመቤቴ ምርኩዛችን ድንግል ማርያም ብርሃናችን የአማኑኤል እናት ነች ድንግል ማርያም ዶሮ እምነቴ አይናችን ለኛ ብርሃናችን Mare,
ወድሻለ አንደበቴ መቻርፍና አምላክ ወድሻለ ሆን አየሁሽ አምላክ ወድሻለ አማላጅ ብቻልኩሽ አምላክ ወድሻለ ጎዳና አየሁሽ ልኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ ቅትለነ ለቤዛዎሙ ሰላም ለኪ በአሳእንኪ ማየ ዛስተይኪዮ ለጽሙ ከልበ ከመ ተራህርኪ ቅድመ ማርያም ርግብ ተራህርሂ ለቤዛ ሕዝብ ሰላም ለኪ ማርያም ጸግዊ ለደቂቀ ዛቲ መስያት እምነዋየ ጽድቅ ብዙ ዋኮ ህዳት አመ ይጸራ መዋዕለ ሴት ሰላም ለኪ ድካመ ጌጋዬ የትማ ማርያም ጽድቀ ዚአኪ በጽና መዳለ ወጥበብ ሶበመላ ከመ ሰማኒተ ነፍሳተ ወሰባ እፍነ ማይ ሃየለ ወሙአ። አምላኬ ሆይ እምወደውን ታውቃለህና ጠብቅልኝ፣ እምፈራውን ታውቃለህና አርቅልኝ፣ እምመኘውን ታውቃለህና አሳካልኝ። አሜን። ይሁዳን አውግዘው በድንጋይ የወገሩ ሰዎች በሆነ ሰው ሕይወት ውስጥ ከይሁዳ ከፍተው አይተን በዝምታ አልፈን ነበር። አሪዮስ ብሎ ስለ ክፋታቸው አገር የፈረጃቸው ሰዎች በሌላ ሰው ሕይወት ውስጥ ስለ ፍቅር እንደ ክርስቶስ የሚሰቀሉ ነበሩ። ማን ያውቃል የበርባን ነፍስ ከክርስቶስ ለከፋ መስቀል ታጭታ እንደሆን። ይህችን ነፍስ ዛሬ አየኋት። ወደ ሕይወቷ ለተመላለሱ ወንዶች የጥላቻ ጦር የሰበቀች ይህቺ ነፍስ አፈቀርኩ አለች። ከጨለማ በፍቅር የወደቀች ጽልመት ያጠላባት ይህቺ ነፍስ ፋናዬ ነህ አለችኝ። አንድ ቀን ለመዋል የምትደክም ይህቺ ነፍስ ዘላለም እቅፌ ውስጥ ለመኖር ተመኘች። ለካ ተዋውቀናል የምንለው በሽፋናችን ተከልለን አይነ ርግባችንን አይተን ነው። አለቁ ተቋጩ ካልናቸው እልፍ ታሪኮች ጀርባ ለካ እልፍ ጅምር ታሪኮች አሉ። ፍጹም መልካም ፍጹም ክፉ የለም ለካ። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ ቅትለነ ለቤዛዎሙ ሰላም ለኪ በአሳእንኪ ማየ ዛስተይኪዮ ለጽሙ ከልበ ከመ ተራህርኪ ቅድመ ማርያም ርግብ ተራህርሂ ለቤዛ ሕዝብ ሰላም ለኪ ማርያም ጸግዊ ለደቂቀ ዛቲ መስያት እምነዋየ ጽድቅ ብዙ ዋኮ ህዳት አመ ይጸራ መዋዕለ ሴት ሰላም ለኪ